ፓስተሮች ስሙ፣ አገልጋዮች ስሙ፣ ዘማሪያን ስሙ፣ የጸሎት ጓዶች ስሙ፣ ታላላቆች ስሙ፣ ታናናሾች ስሙ። እግዚአብሔር ጊዜን የሰጣችሁ፣ እግዚአብሔር እድልን የሰጣችሁ፣ እግዚአብሔር እድሜን የቀጠለላችሁ ስሙ። እናንተ እግዚአብሔር ቤቱን ያጠራል። እግዚአብሔር ቤቱን ያጸዳል። እግዚአብሔር ቤቱን ያነጻል። እግዚአብሔር ለቤቱ ቀናተኛ አምላክ ነው። ጌታ ለዘላለም ይባረክ። የኤሊ ልጆች አፍኒንና ፊንሐስ በእግዚአብሔር ቤተ መቅደስ ውስጥ ሲዳሩ፣ በእግዚአብሔር ቤተ መቅደስ ውስጥ አመጽ ሲያደርጉ፣ በእግዚአብሔር ቤተ መቅደስ ውስጥ እግዚአብሔር የሚጸየፈውን ነገር ሲያደርጉ ኤሊ አልከለከላቸውም፣ አልገሰጻቸውም። ኤሊ ስላልገሰጻቸው ልጆቹም መረን ወጡ። እስከ መቼ? ቃሉ በምድር ጠብ የማይል ሳሙኤል እስኪመጣ ድረስ እግዚአብሔር ቤቱን ያጠራል። ዝም እንዳላይሆን የወንበዴ ዋሻ እንደሆነ ቤቱ አይቀርም። የእግዚአብሔር ቤት ይጠራል፣ ይጠራል። የእግዚአብሔር ቤት የእውነት ወንጌል መቼም ተደፍኖ አይቀርም። የአመፃ ልጅ የእግዚአብሔር ወንጌል እንዳይሰበክ ስህተትን፣ ክህደትን ቢናገር በመድረኩ ላይ እየወጣ የሚናገር እግዚአብሔር ቤቱን ያጠራል። እግዚአብሔር ያጠራል ቤቱን። ስሙ፣ አስታርቁ፣ ምከሩ፣ ገጹ፣ መልሱ፣ አትጣሉ። ምሳሌ ለዓለም እኛ ምንድነው ምሳሌ መሆን ያለብን? ወዳጆቼ ምሳሌ ሁኑ እንጂ ዓለም ከኛ ፍቅርን እኮ የሚማረው እንዴ። አንተ ድሮ እኮ ጠይቅ እንትን ባለ ሲባል እኮ እሱ ጴንጤ ነው ይባላል እኮ፣ እሱ እግዚአብሔርን ይፈራል ይባላል እኮ። እንዴ ለምን ያ ክብር ለምን ጠፋ? የእግዚአብሔር የቀደመውን ክብር ይመልሳል አለ፣ በተቀደሰ መቅደሱ ላይ አለ። እግዚአብሔርን በጓዳ ሆኖ የሚያለቅሱ የሚጠሩ ብዙዎች አሉ። ለዓለም ነገር ያልተመቻቹ፣ ለሆድ ያላደሩ ብዙዎች አሉ። እንደ ይሁዳ ብርን ያልወደዱ ብዙዎች አሉ። እንደ ይሁዳ በብር ታለው ትውልዱን ያልገደሉ፣ ትውልዱን ያልሸጡ፣ የእግዚአብሔርን ወንጌል እግዚአብሔር ጌታ ኢየሱስ ክርስቶስን ያልካዱ ብዙዎች አሉ። መሳም፣ የተከሸነ ቃላት ማውራት ለፍቅር ምሳሌ አይሆንም። ለመሰለ ከይሁዳ የበለጠ ኢየሱስን ይሳመ የለም። ከይሁዳ የበለጠ ኢየሱስ ጋር የተጠጋ የለም። ከይሁዳ የበለጠ ኢየሱስ እግር ላይ ወድቆ ያገለገለ የለም። ከሚያገለግሉት ከደቀ መዛሙርቱ አንዱ ነበር ይሁዳ። ሄዶ ለማይረባ ሊያውም ራሱ ታንቆ ለሚሞትበት ብር አምላኩን ሸጠው። ወዳጆች እግዚአብሔር ቤቱን ያጠራል። እግዚአብሔር ያጠራል፣ ያጠራል። እግዚአብሔር ጌታ ይመስገን። ሀብታም መሆናችን ቆንጆ ነው። ጌታ ይመስገን። መለወጣችን ቆንጆ ነው። ጌታ ይመስገን። አለመነመናችን ቆንጆ ነው። ትላንትና የወንጌላዊ ልጅ ሲባል በጣም ይደነገጥ ነበር። ዛሬ የወንጌላዊ ልጅ በጣም ወይም ደግሞ የፓስተር ልጅ ወይም ደግሞ በዚህ በዘመነኛው የነብይ ልጅ ትልቅ ቦታ አለው። ቆንጆ ነው። ተራቡ አላለም ጌታ። ግን የእግዚአብሔርን ቤት ደግሞ ዝረፉም አላለም ጌታ። አየህ፣ ጳውሎስ ወንጌልን እያገለገለ ለሰዎች እንዳይከብድ ከሰራ፣ አንተ ግን የሚያበረየውን በሬ አፉን አትሰረው እያልክ ከሰው ላይ የምትናጠቅበት ምንም ምክንያት የለም። ለስህተቶቻችን ጥቅስ አንፈልግ፣ ጥቅስ አንሸራርፍ። ወንጌል የሚነውን እናድርግ። ሊሰራ የማይወድ ቢኖር አይብላ። በቃ ሊሰራ የማይወድ የማይሰራ አይደለም፣ ሊሰራ የማይወድ ቢኖር አይብላ ወዳጆቼ። ስለዚህ የእግዚአብሔር ቃል እንድንሰራ ብርቱ እንድንሆን ይመክራል። የእጆቻችንን ስራ እግዚአብሔር ይባርክልናል። የእርሻን ስራ ይባርክልናል። ንግዶቻችንን ይባርክልናል። አይምሯችንም የተባረከ ነው በኢየሱስ ክርስቶስ። ምክንያቱም እግዚአብሔር ከኛ ጋር፣ እውነት በኢየሱስ ክርስቶስ እኛን ደግሞ አርነት ያወጣናል። ስለዚህ አባቶች እግዚአብሔር ቤቱን ያጠራል። አትሳሳቱ። እግዚአብሔር ቤቱን ያጠራል። አይምሰላችሁ። በእንደዚህ አይቀጥልም። በግና ተኩላው በቤት ሆኖ አይቀጥልም። እግዚአብሔር ቤቱን ያጠራል ብለው የሚሰብኩ እነ ወንድማችን ደሉ ዛሬ የት እንዳሉ አድራሻቸው አይታወቅም። እነ ደረጀ ሙላቱ የት እንዳሉ አይታወቅም። በእውነት ለእግዚአብሔር ወንጌል የሚናገሩ አሉ። እነሱ ነው እግዚአብሔር ቤቱን ያጠራል እያሉ ነው ያሉት። እግዚአብሔር እንግዲህ እያንዳንዳችን እንደ ስራን መጠን እንዲከፍል ዋጋው በእጁ ነው። ስሙ ለዘላለም ይባረክ።